ትራምፕ የሶማሊያ ስደተኞች ወደ መጡበት መመለስ አለባቸው አሉ። የዝቅተኛ ደመወዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ሥራ መጠናቀቁ ተገለጸ። ሰሞንኛውን የአልጀዚራ ከፍተኛ ሙግት ተከትሎ ፍትህ የሚሰፍነው ተጠያቂነት ሲኖር ብቻ ነው ተባለ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የዝቅተኛ ደመወዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ሥራ መጠናቀቁ ተገለጸ። የሥራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደመወዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ሥራ ማጠናቀቁን አስታውቋል። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደመወዝ ይወሰን ጥያቄዎችን ምላሽ ለመስጠት ከመንግስት በተጨማሪ የሰራተኛና የአሰሪ ኮንፌዴሬሽን የሚሳተፉበት ይሆናል ተብሏል። የሥራና ክህሎት ሚኒስቴር ዴኤታ አቶ ዳንኤል ተሬሳ ሚኒስቴር መስሪያ ቤት ቦርዱ እንዲቋቋም የሚያስችል መመሪያ እንዲዘጋጅ ተናግረዋል። ቦርዱ የሰራተኞችን የዝቅተኛ ደመወዝ ጥያቄዎች ለመፍታት እንደተቋቋመና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንዲቋቋም አብራርቷል። ሚኒስቴር ዴኤታው አክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ተጠብቆ እንዲሰሩ ከማስቻል ባሻገር በሀገሪቱ ያለውን ከፍተኛ የስራ ቁጥር ለመቅረፍ ለትግሉ ዘርፍ ምቹ ሁኔታን ለመፍጠርም ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው እየተስፋፋ ሲመጣ ከጥቅሙ ባሻገር አብረው የሚመጡ ችግሮችን በአንድነት ለመፍታት የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ሲሉ አክለው ገልጸዋል። የዓለም አቀፍ ሰራተኞች ኮንፌዴሬሽን 32ኛው ጉባኤ ወደ አፍሪካ የመጣው ለመጀመሪያ ጊዜ መሆኑንና ጉባኤው በአዲስ አበባ መካሄዱ ከፍተኛ ጠቀሜታ እንዳለው አመላክተዋል። የኮንፌዴሬሽን አባላት ከተለያዩ ሀገራት መምጣታቸው ለሀገር ለውጥና የተሻሻለው አዲሱ የአሰሪና ሰራተኛ ሕግ ጠቃሽ መሆናቸውን ገልጸዋል። ሪፖርተር ጋዜጣ በርዕሰ አንቀጽ አምዱ ፍትህ የሚሰፍነው ተጠያቂነት ሲኖር ነው በማለት ሰሞንኛውን ከፍተኛ ሙግት የተካሄደበትን ውይይት ሰፋ ባለመልኩ አስነብቧል። እኛም የምንባቡን ሙሉ ቃል እንደሚከተለው አቅርበነዋል። ተከታተሉ። ሰሞንኛው የአልጀዚራ ከፍተኛ ሙግት የተካሄደበት ቃለ ምልልስ ከፍተኛ ትኩረት ካገኙ ዓለም አቀፍ ጉዳዮች መካከል አንዱ ነበረ ቢባል ግነት አይሆንም። ከቀድሞው የህወሓት ስራ አስፈጻሚ ኮሚቴ አባል ከትግራይ ዴሞክራሲያዊ ስምረት ፓርቲ ፕሬዝዳንት እንዲሁም ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጋር ከሳምንት በፊት በለንደን ተደርጎ ባለፈው ሳምንት የተለቀቀው ቃለ ምልልስ ልዩ ትኩረት ማግኘቱ ይታወሳል። ሞጋቹ ጋዜጠኛ መህዲ ሐሰን በጋበዛቸው እንግዶቹና ታዳሚዎቹ ፊት አቶ ጌታቸውን አቅርቦ ያነሳቸው ጥያቄዎች የአሁኗ ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ምስል የሚያንጸባርቁ ከመሆናቸውም በላይ ቆም ተብሎ እንዲታሰብበትም የሚገፋፉ ናቸው። የሰሜን ኢትዮጵያን በእልቂት የታጀበ አውዳሚ ጦርነት ተርሰው ተፈጽመዋል ስለተባሉ የዘር ማጥፋት ወይም ጄኖሳይድ እና ሌሎች አስከፊ የሰብአዊ መብቶች ጥሰቶችን አስመልክቶ የተደረገው ሙግት ከመነጋገሪያነት ባለፈ አጽንኦት ይፈልጋል። እርግጥ ነው ከዚህ ቀደም በተባበሩት የመንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብቶች ኮሚሽን የጋራ ሪፖርት እንዲሁም በሂውማን ዎችስ በአምነስቲ ኢንተርናሽናል እና በሌሎች በርካታ የሰብአዊ መብቶች ተቆርቋሪዎች ተሟጋቾች ድርጅቶች በርካታ ሪፖርተሮች በሰሜን ኢትዮጵያ ጦርነት የተፈጸሙ አስከፊ ድርጊቶችና ብዙ ጉዳዮች ተወስተዋል። በተለያዩ ዓለም አቀፍ ሚዲያዎች በተሰሩ የምርመራ ዘገባዎችና ትንተናዎች ብዙ ተብሏል። በዓለም አቀፉ ማህበረሰብ ዘንድም ስለ ኢትዮጵያ ሊኖር ስለሚችለው ምልከታም በእነዚህ ሪፖርተሮች ዘገባዎችና ትንተናዎች ላይም እንደሚመሰረት ለማንም ቢሆን ግልጽ ነው። የአልጀዚራው መህዲ የአቶ ጌታቸው ቃለ ምልልስ ማጠንጠኛው ይህ ሆኖ ከተጠያቂነትና ከኃላፊነት ጋር ተዳብለው የተነሱ ጉዳዮች ግን መፍትሄ የሚሹ ናቸው። ቃለ ምልልሱ የፖለቲካ ነጥብ ማስቆጠሪያ እንደሆነ ተደርጎ የሚታሰብ ብቻ ሳይሆን ከዛም ያለፈ የሀገር ህልውና ጉዳይን የሚመለከት መሆኑ አይዘንጋ። የሰሜን ኢትዮጵያ ጦርነት ያስከተለውን ጣጣ በቅጡ በመገንዘብ ሁሉንም ወገኖች በሚያግባባ የሽግግር ፍትህ መፍትሄ መፈለግ ይገባል። በጦር ወንጀልም ሆነ በሌሎች የሰብአዊ መብት ጥሰቶች የተፈጸሙ ድርጊቶች በሽግግር ፍትህ አማካኝነት መፍትሄ ካላገኙ እርስ በርስ መወነጃጀልም ሆነ ጣት እየተቀሳሰሩ ለሌላ ዙር ፍጅትና
ሰቆቃ ዝግጅት ውስጥ መግባት ይጀመርና የባሰ አስከፊ ጥፋት ይከተላል። ከዚህ በተጨማሪም በአሁኑ ጊዜ አማራና ኦሮሚያ ክልሎችን ጨምሮ በተለያዩ አካባቢዎች የሚካሄዱ ጦርነቶችም ግጭቶችም የጋራ መቋጫ ካልተገኘላቸው ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ የሚኖራት ምስል የባሰ እየተበላሸ አደገኛ ሁኔታ መፈጠሩ አይቀርም። በሀገራዊ ምክክርም ሆነ በሌሎች አማራጮች እየተካሄዱ ካሉ ፍጅቶች ውስጥ ለመውጣት የሚያስችሉ ዘዴዎች ይፈለጉ። ከግለሰቦች ጀምሮ እስከ ተቋማት ድረስ እየተነሱ ያሉ የተጠያቂነት ጉዳዮች በለሆሳስ በታለፉ ቁጥር ቅራኔው እየሰፋ ለሀገር ጦስ ይሆናል። ከአልጀዚራው ቃለ ምልልስ ለመገንዘብ እንደሚቻለው የተጠያቂነትና የኃላፊነት ጉዳይ አሳሳቢነት እየጨመረ መምጣቱን ነው። በስራ ላይ ባለው ህገ መንግስት ሁሉም የመንግስት ስራዎች በግልጽነት በተጠያቂነትና በኃላፊነት መርህ መከናወን እንዳለባቸው ተደንግጓል። ሀገርና ህዝብ የማስተዳደር ትልቅ ኃላፊነት ያለበት መንግስት ደግሞ ይህንን ድንጋጌ ማስከበር ግዴታ አለበት። በተጨማሪም በሁሉም መንግስታዊ ተቋማት፣ በጸጥታና በደህንነት ኃይሎች፣ በመንግስታዊ ባልሆኑ ድርጅቶች፣ በሲቪል ማህበረሰቦች፣ በትምህርት ተቋማት፣ በተለያዩ የሙያና የጥቅም ማህበራት፣ በንግዱ ማህበረሰብና በሌሎች ዘንድ ግልጽነትን ጨምሮ የተጠያቂነትና የኃላፊነት መርህ ሊከበር ይገባል። ይህ መርህ በሁሉም ስፍራዎች ሲከበር ሶስቱ የመንግስት ቅርንጫፎች ማለትም ህግ አውጪ፣ ተርጓሚውና አስፈጻሚው ኃላፊነታቸውን በአግባቡ ይወጣሉ። የመገናኛ ብዙሃንም ነጻነታቸው ተከብሮ በኃላፊነት ስሜት የሚፈለግባቸውን ሚና ይጫወታሉ። የሰብአዊና የዴሞክራሲያዊ መብቶች ጥሰቶችም እየቀነሱ የፍትህ ህልውና ይረጋገጣል። ከዚህ ቀደም በተደጋጋሚ ለማስገንዘብ እንደተሞከረው ግላዊም ሆነ ቡድናዊ ጥቅም ከአገር መብለጥ የለበትም። ሁሉም ነገር ሊኖር የሚችለው የአገር ህልውና ሲከበር ነው። የኢትዮጵያ ብሔራዊ ደህንነትና ጥቅም የሚከበሩት ኢትዮጵያን ተስማምተው ተከባብረው በጋራ መክረው ከነልዩነታቸው ጭምር አብረው መስራት ሲችሉ ብቻ ነው። ልዩነቶችን ለማስተናገድ የሚያስችል ፈቃደኝነት በመጥፋቱ ግን አውዳሚ ጦርነት ተካሂዶ የኢትዮጵያ ስም በዓለም አቀፍ ሚዲያዎች ሲብጠለጠሉ ያድራል። ከትናንት አሳዛኝ ስህተቶች ለመማር ፍላጎት በመጥፋቱ ኢትዮጵያ ከረሃብና ከተመጽዋችነት ጋር የተቆራኘው ገጽታዋ በቅጡ ሳይለወጥ አሁን ደግሞ ከጄኖሳይድ ጋር ተያይዞ በዓለም ፊት አንገቷን ያስደፋታል። ከእንዲህ አይነቱ አክሳሪ ሁኔታ ውስጥ ለመውጣት በግልጽነት በተጠያቂነትና በኃላፊነት መርህ በሰከነ መልኩ ተነጋግሮ መፍትሄ መፈለግ ይበጃል። በዓለም አቀፍ ሚዲያዎች አማካኝነት ለዓለም አቀፉ ማህበረሰብ ኢትዮጵያን አስመልክቶ ከሚተላለፉ ዘገባዎች መካከል ዋናው ቦታ ከሚይዙት መካከል የሰብአዊ መብት ጥሰቶች ተጠቃሽ ናቸው። በተለይ ግጭቶች ወይም ጦርነቶች በሚካሄዱባቸው ስፍራዎች ይፈጸማሉ የሚባሉ የሰብአዊ መብት ጥሰቶች የኢትዮጵያን ገጽታ ጎድተውታል። በሰብአዊ መብት ጥሰቶች ምክንያት የደረሱ ጉዳዮች መታከም ያለባቸው ተጠያቂነት እንዲኖር በማድረግና ፍትህ በማስፈን ነው። መፍትሄ አልባ ንትርኮችን፣ ውዝግቦችን በማስቆም በሽግግር ፍትህ አማካኝነት የበፊቱን ጥፋትን በማረም ዛሬን ጨምሮ ነገና ተነገ ወዲያ እንዲህ አይነት አስከፊ ድርጊቶች እንዳይደገሙ መሰረቱን መጣል የግድ መሆን አለበት። ለተቋማት ግንባታ ልዩ ትኩረት በመስጠት ሰብአዊና ዴሞክራሲያዊ መብቶች እንዳይጣሱ ህግና ስርዓትን ማስከበር ይገባል። ህግና ስርዓት ማስከበር ሲቻል ተጠያቂነትም ስለሚኖር ፍትህ ለማስፈን አያዳግትም። የኢትዮጵያ ገጽታ የሚገነባውም ተጠያቂነት ኖሮ ፍትህ ሲሰፍን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞችን በአሜሪካ እንደማይፈልጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው፣ አገራቸው ጥሩ ያልሆነው በምክንያት ነው አሉ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በአገራችን እንዲኖሩ አንፈልግም ብለዋል። ትራምፕ ወደ አገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ነው ትራምፕ ይህንን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካ አገር የመጡ የሚመስሉ የአሜሪካ ዜጎችን ያለአግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚባሉት ሚኒያፖሊስ እና ሴንት ፖል የተባሉት በዓለም ካሉ ትላልቅ የሶማሊያ ማህበረሰቦች መገኛ መካከል ናቸው። ከተሞቹ በአሜሪካ ውስጥ ትላልቆቹ የሶማሊያ ማህበረሰብ መገኛ ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በአገራችን እንዲኖሩ አንፈልግም፣ እውነት እነግራቸዋለሁ። እሺ አንድ ሰው እንዴ ይህ ትክክለኛ አመለካከት አይደለም ሊል አይችልም፣ ግን ግድ የለኝም በአገራችን እንዲኖሩ አልፈልግም ብለዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ አዎ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የለም ሲሉ ተደምጠዋል። ከዛም ለኮንግረስ ለመመረጥ የመጀመሪያዋ ሶማሊ አሜሪካዊ ተወካይ የሆኑት ዴሞክራቷን ኢልሃን ኦማርን ወደ መተቸት ዞረዋል። ሁልጊዜ
እመለከታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋል። ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብለዋል። በጣም የሚያስፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁ ሲሉም ተደምጠዋል። የአገሪቱ ስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን አይኤስ በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን አውቃለሁ ያሉት የአሜሪካ ጋር ሲቢኤስ ኒውስ ተናግረዋል። ባለስልጣናቱ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። ስለ ኦፕሬሽኑ ለመጀመሪያ ጊዜ የዘገበው ዘ ኒውስ ዮርክ ታይምስ ነው ብለዋል። ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይስን የሚቆጣጠረው የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል። ረዳት ጸሐፊ ትሪሲያን ማክላውሊን ደግሞ በየቀኑ አይስ በመላ ሀገሪቱ ያሉትን ህጎች ያስፈጽማል ሲሉ ተናግረዋል። አንድ ሰው የአይስ ኢላማ የሚደረገው ዘራቸው ወይም ጎሳቸው ሳይሆን በህገወጥ መንገድ በሀገሪቱ ውስጥ መሆናቸው ነው ብለዋል። በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮብ ፍሬይ በአይኤስ የሚፈጸም ኦፕሬሽን የፍትህ ሂደት ይጣሳል ብለዋል። የአካባቢው መሪዎች እንደሚሉት ከሶማሊያ የመጡ ወደ 80 ሺህ የሚጠጉ ሰዎች እዛ ይኖራሉ እና አብዛኞቹ የአሜሪካ ዜጎች ናቸውም ብለዋል። የትራምፕ አስተዳደር ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ የሚያደርገውን ዘመቻ አጠናክሮታል። በአፍጋኒስታናዊ ጥቃት የተፈጸመባቸው የብሔራዊ ዘብ አባላት የ20 ዓመቷ ሳራ ቤክስትሮም እና የ24 ዓመቷን አንድሪው ወልፍን ሲሆኑ ሳራ ህይወቷ ሲያልፍ አንድሪው ደግሞ ከባድ ጉዳት መድረሱ ይታወሳል። ባለፈው ሳምንት ትራምፕ በማህበራዊ ሚዲያ ላይ በሚኒሶታ ለሚኖሩ የሶማሊያ ነዋሪዎች የሚደረገው ጊዜያዊ ጥበቃን ለማስቆም ማቀዳቸውን ገልጸዋል። ይህ ጊዜያዊ ጥበቃ በችግር ውስጥ ካሉ አገሮች ለመጡ ስደተኞች የሚደረግ ነው።